ተናስተልን ሰላም በኢትዮጵያና በመላው ዓለም ያላችሁ ተከታታዮች በያላችሁበት እንደምን ቆያችሁ? 2 ሰዓት ነው አሁን እዚህ አዲስ አበባ ከሚገኘው የኤቢሲ ዋናው ስቱዲዮ በቀጥታ ስርጭት የሚተላለፍላችሁ ኢቲቪ ዜና 57 ከአጀንዳ ዘገባው ጋር ተመልሷል። አበይት ነጥቦቹን እነሆ። የመደመር መንግስት ብዝሃ ዘርፍ ኢኮኖሚን ተግባራዊ ማድረግ ከጀመረ ወዲህ በርካታ ውጤቶች ስለመመዝገባቸው ተገለጸ። ኮፕ 32 ጉባኤ የኢትዮጵያን ከፍታ ለዓለም የምናሳይበት በመሆኑ ባለሀብቱና የግሉ ማህበረሰብ የሚጠበቅበትን መስራት እንዳለበት ከንቲባ አዳነች አቤቤ አሳሰቡ። በኢትዮጵያ በሚገኝ የማዕድን ሀብት በእቅድ ከተመራ ወደ ብልጽግና ማስፈንጠሪያ እንደሚሆን ተገለጸ። በወልዲያ ከተማ የተሰራው የኮሪደር ልማት ስራ የከተማዋን ዘላቂ እድገት ያመላከተና መነቃቃትን የፈጠረ ስለመሆኑ የከተማው ነዋሪዎች ተናገሩ። አሜሪካና ጃፓን የጋራ ወታደራዊ የአየር ላይ ልምምዶችን ስለማድረጋቸው ከውጭ ዘናል። በአንጎላ ሉዋንዳ እየተካሄደ በሚገኘው 4ኛው የአፍሪካ ወጣቶች ጨዋታ ኢትዮጵያ ተጨማሪ የወርቅ ሜዳሊያዎችን ስለማስመዝገቧ በስፖርት መርጠናል። ኢትዮጵያ ለሩብ ምዕተ ዓመታት ተከተለው ከነበረው ግብርና መር ኢኮኖሚ ወደ ብዝሃ ዘርፍ ኢኮኖሚ ከተሻገረች እነሆ ጥቂት ጊዜያት ተቆጥረዋል። ለመሆኑ በመደመር መንግስት የብዝሃ ዘርፍ ኢኮኖሚ ትልሞችና ቱርፋቶች መገለጫቸው ምንድን ነው? የምሽቱ ኢቲቪ ዜና 57 አብይ አጀንዳ አድርጎ መርጦታል። የተወደዳችሁ በጉዳዩ ዙሪያ ተጨማሪ ምላሽና ማብራሪያ የሚሰጡ እንግዳችንም አሉ። የፕላንና ልማት ሚኒስትር ዴኤታው በረከት ፍስሐ ጽዮን ከደቂቃዎች በኋላ የሚቀላቀሉን ይሆናል። ለምናነሳቸው ጥያቄዎች ማብራሪያ እየሰጡን ማለቴ ነው። ሰለሞን ኃይለ ኢየሱስ ነኝ። አብራችሁን ዝለቁ። ንፋስ አለ፣ ሃይድሮ አለ፣ ጋዝ አለ፣ ኒውክሌር አለ። ብዙ አይነት አማራጮች አሉት። ማብራሪያና ማጥፊያውን ማን ነው የሚይዘው? እሱ የጂኦፖለቲክስ ዲፋይን የሚያደርግ ጉዳይ ነው። የኛን ሀገር እንውሰደው 60% በላይ ህዝባችን በጨለማ ውስጥ ይኖራል ስንል እኮ ምን ማለት ነው? የኢነርጂ ጦርነት ነው ያለው ይባላል። ግብጽ 70,000 ሜጋዋት ነው የምታመርተው። 70,000 ሜጋዋት ቬሪ ሂውጅ ነው። የኛ የህዳሴ ግድብ ሲጨመርበት አይደል 10,000 ገባ ነው። we are very late። የህዳሴ ግድብ ምርቃት ላይ አብዛኛው የአፍሪካ ቀንድ ሀገራት መሪዎች የስፒቻቸው ማጠንጠኛው ምን ነበር? እኛም ኢነርጂውን ከዚህ የሚመረተው ምርት እንፈልገዋለን። የዚህ የኒውክሌር ኃይል ማመንጫ መጀመሩ በጣም በፍጥነት መጨረስ አለብን። ቀጠናውም ላይ የፖለቲካም የኢኮኖሚ ግራቪቲ ለማምጣት ከፈለግን አይ ቲንክ ይሄ በጣም ወሳኙና ትልቁ ጉዳይ ነው ያለው። የሀገር ጉዳይ ዛሬ ምሽት 3 ሰዓት ከሩብ በኢትዮጵያ ቴሌቪዥን። ቀዳሚ ወደ ሆነው ዘገባ ልሻገር። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በዚህ በአዲስ አበባ የሚገኘውን የመናገሻ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን የህንጻ እድሳት ስራን ጎበኙ። የመናገሻ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ደረጃውን በጠበቀ መልኩ እየታደሰ መሆኑን መመልከታቸውን ገልጿል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በጉብኝታቸው ወቅት እንደገለጹት ታዲያ ቤተክርስቲያኑ ከአድዋ ድል ታሪክ ጋር በእጅጉ የተሳሰረም ነው። የህንጻ የአሰራር ጥበብ፣ የስዕሎቹ ጥበባዊ ከፍታም፣ የብረት ስራዎቹ የእደ ጥበብ ስራዎችና የጥራት ደረጃቸው እንደዚሁም የቅርሶቹ የላቀ ዋጋ እጅግ አስደናቂ ስለመሆናቸው አድንቀዋል። ምክትል ጠቅላይ ሚኒስትሩ የአድዋ ድል መታሰቢያ መገንባት፣ የዳግማዊ ምኒልክ አደባባይ ጥገናና የመመልከቻ አንፊ መሰራቱ የአካባቢውን የቱሪዝም ፍሰት ከፍ አድርጎታል ብለዋል። ምክትል ጠቅላይ ሚኒስትሩ የመናገሻ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ታሪካዊና ዘመናዊ በሆነ መንገድ መታደሱ ታዲያ የአካባቢውን ታሪክ የተሟላ እንደሚያደርገው ነው የገለጹት። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የቤተ ክርስቲያኑን እድሳት ስራው ከከተማዋ የቱሪዝም ልማትና የቅርስ አጠባበቅ ደረጃቸው ጋር እንዲጣጣም ሁሉም አስተዋጽኦ እንዲያደርግ ጥሪያቸውን አስተላልፈዋል።
ኢትዮጵያና ኮንጎ ሪፐብሊክ በወታደራዊ መስኮች በትብብር ለመስራት በሚያስችላቸው ጉዳዮች ዙሪያ የመግባቢያ ስምምነት ተፈራረሙ። የፌዴሪ መከላከያ ሚኒስትር ኢንጂነር አይሻ መሐመድ በወታደራዊ ኢንዱስትሪ ውጤቶች፣ በጦር መሳሪያ እድሳትና ጥገና፣ በትምህርትና ስልጠና እንደዚሁም በሰላም ማስከበር ተልዕኮ ጉዳዮች ላይ በጋራ ለመስራት የሚያስችላቸውን የመግባቢያ ስምምነት ስለመፈራረማቸው ገልጸዋል። ሚኒስትሩ አያይዘውም ስምምነቱ የሁለቱን ሀገራት ወታደራዊ አቅም በጋራ ለመጠቀም የሚያስችል እድል ይፈጥራል ሲሉ ገልጸዋል። ኢትዮጵያ ከሌሎች ሀገራት ጋር የሚኖራት ዲፕሎማሲያዊ ግንኙነት ተጠናክሮ እንደሚቀጥልም ገልጸዋል። ሚኒስትሯ የኮንጎ ብራዛቪል መከላከያ ሚኒስተር ቻርልስ ሪቻርድ ሞንጆ በበኩላቸው ስምምነቱ የሁለቱን ሀገራት ሰላምና ደህንነት የበለጠ ለማጎልበት እንደሚያስችል ተናግረዋል። በተለይም የመግባቢያ ስምምነቱን ወደ ተግባር ለመቀየር በቅርቡ ወደ ስራ እንገባለን ብለዋል ሚኒስትሩ። በሌላ ዜና ኢትዮጵያና ዛምቢያም ከቀናት በፊት ስምምነት ላይ ስለመድረሳቸው የሚታወስ ነው። ዘገባውን ያደረሰን የመከላከያ ሚዲያና ኮሚዩኒኬሽን ማዕከል ነው። ከኢቲቪ ዜና 57 ጋር ናችሁ። የተወደዳችሁ በዝርዝርና በትንታኔ እንመለከታቸው ወደ መረጥናቸው ጉዳዮች ነው የሚሻገረው። ኮፕ 32 ጉባኤ የኢትዮጵያን ከፍታ ለዓለም የምናሳይበት በመሆኑ ባለሀብቱና የንግዱ ማህበረሰብ የሚጠበቅበትን መስራት እንዳለበት ከንቲባ አዳነች አቤቤ አሳሰቡ። ከንቲባዋ ለኮፕ 32 ስኬታማ በሚኮንባቸው ጉዳዮች ዙሪያ ከባለሀብቶችና ከንግዱ ማህበረሰብ ጋር ውይይት አካሂደዋል። ዘጋቢያችን ይመራደም ተከታትሎታል። ኢትዮጵያ 32ኛውን የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ጉባኤ አዘጋጅ ሀገር ሆና መመረጧን ተከትሎ ከወዲሁ የተለያዩ የቅድመ ዝግጅት ስራዎችን ጀምራለች። ከሁለት ዓመት በኋላ በፈረንጆቹ 2027 የኮፕ 32 ጉባኤ በሚካሄድባት መዲናዋ አዲስ አበባ ጉባኤውን ስኬታማ ስለማድረግ ከንቲባ አዳነች አቤቤ ከባለሀብቶችና ከንግዱ ማህበረሰብ ጋር ውይይት አካሂደዋል። በአረንጓዴ አሻራ ዘመቻ፣ በብርቱ የዲፕሎማሲ ስራ ከተማዋን ጽዱና ውብ ለማድረግ በተሰሩ ዘርፈ ብዙ ጥረቶች የስበት ማዕከል መሆን አስችሏል ሲሉ ከንቲባ አዳነች አቤቤ ተናግረዋል። አህጉር አቀፍ እና ሀገር አቀፍ ስብሰባዎች ስናስተናግድ ዓለም አቀፍ ኩነቶች፣ ትልልቅ የዓለም አቀፍ ስበት የሆኑ ስብሰባዎችም፣ ኤግዚቢሽኖች፣ ኮንፈረንሶች ወደ አዲስ አበባ እንደሚመጡ አውቀን ዝግጅታችንን አጠናክረን ቀጥለን ነበር። አሁንም ይሄ ብቻውን በቂ አይደለም። ከዚህ በላይ ዝግጅታችን ይቀጥላል። እስከዛሬ ባረግነው ጥረት ግን የኮፕ 32 አዘጋጅ ሀገር ሆነን ተመርጠናል። አሁን ላይ በአዲስ አበባ 25000 ሰዎችን ማስተናገድ የሚችል የሆቴል አገልግሎት ያለ በመሆኑ ለኮፕ 32 ጉባኤ ደግሞ ተሳታፊው ከዚህ በእጅጉ በላቀ መልኩ ስለሚሆን ክፍተቱን ለመሙላት ከወዲሁ እንሰራለን ብለዋል የውይይቱ ተሳታፊዎች። በአሁን ላይ ሰዓት ሚድሮክ 298 አልጋ ብቻ ነው አዲስ አበባ ውስጥ ያለው ሸራተን ላይ። ለዚህ ለኮፕ 32 ወደ 1500 አልጋ ለማድረስ ወደ 4 ዓለም አቀፍ ሆቴሎችን አስቦ እየሰራ ነው። ሌሎችም የተለያዩ ሰዎች ሆቴል ላይ እየገቡ ያሉ እነሱን አስተባብሮ መምራት የአኮሞዴሽን ችግሩን ይፈታል። በተፈለግን ቦታ አለን። ለሀገራችን አፍቻ ሳይሆን በተፈለግንበት ቦታ አለን፣ እንሳተፋለን። አቅማችን የፈቀደው እናደርጋለን። ለጉባኤው ዝግጅቱ ቀድሞ መጀመሩ በጎ ነገር ነው ያሉት ተሳታፊ ባለሀብቶችና የንግዱ ማህበረሰብ አባላትም ለስኬታማነቱ የበኩላቸውን ድርሻ እንደሚያደርጉም ተናግረዋል። የጀመርናቸውን ህንፃዎች በርትተን መስራት አለብን። ያልተጀመሩትን ደግሞ እንግዲህ ማድረስ የምንችላቸውን በፍጥነት እንሰራለን። በእኔ በግሌ በድርጅቴ የተጀመሩ ፕሮጀክቶች አሉ። በፍጥነት ለመጨረስ እሞክራለሁ። ትራንስፖርት ግሪን ኢኮኖሚውን የሚያሳይ ትራንስፖርት የኤሌክትሪክ መኪኖችን እናዘጋጅና ህዝባችንን እናጓጉዛለን። በማንኛውም መንገድ አብረናችሁ የምንቆም መሆኑንና በሞራል በዲፕሎማሲ ያመጣችሁትን በተሳካ ሁኔታ እንዲፈጸም የምናደርግ መሆኑን በግሌ የምደግፍ መሆኑን ለመግለጽ ነው። ቱር መሆን እፈልጋለሁ። እንግዳ መቀበል እፈልጋለሁ። ማድረስ እፈልጋለሁ። ከጎናችሁ ነን።
ይህ ንጋት የሚባለው ቦታ ላይ መድረስ እንፈልጋለን። አገራችን አይኑ እንዲከፈት ከፍ እናርጋት። እናንተም እድሜ ይስጣችሁ። ሁላችንም ተመስገን እንበለው። ከመበታተን መሰባሰብ አግኝተናል። የኮፕ 32 ጉባኤ የኢትዮጵያን ገጽታ ይበልጥ ለዓለም የምናሳይበት በመሆኑ በቁርጠኝነት መስራት ከባለድርሻ አካላት እንደሚጠበቅ ከንቲባ አዳነች አቤቤ ገልጸዋል። የኢትዮጵያ የከፍታ ጊዜ ነው። እንደዚህ አይነት ጉባኤዎችን ማስተናገድ ብቻ ሳይሆን ከዛም ያለፉ ኃላፊነቶችን እንድትወጣ አፍሪካውያን ወንድሞቻችን በአንድ ድምጽ እንዴት አድርገው ኢትዮጵያን እንደመረጧት ያላቸውን እምነት እንደገለጹ ዋጋ መስጠት ያስፈልጋል። ሌሎች ሀገራትም ካስተናገዱት አንጻር ወቅቱን የመጠነ የተሻለ የበለጠ በኢትዮጵያዊ ስታንዳርድ ደግሞ ኢትዮጵያዊነትን እስከዛሬ ድረስ በዘመናት የተዘመተበትን ስማችንን ክብራችንን ታሳቢ ባደረገ ልክ ነው መስራት ያለብን። የአየር ንብረት ለውጥ ጉባኤ ዘርፈ ብዙ ዝግጅትን የሚጠይቅ ነው ያሉት የጠቅላይ ሚኒስትር ጽህፈት ቤትና የካቢኔ ጉዳዮች ኃላፊ ሚኒስትር ዓለምፀሐይ ጳውሎስ፣ ለዚህም ባለሀብቶች በትብብር መስራት አለባቸው ብለዋል። እናት ሀገራችንን በተገቢው ደረጃ ለዓለም የምናሳይበት ትክክለኛዋን ገጽታዋን ለዓለም የምንሸጥበት ትልቅ አሳይመንት ስለሆነ በዛ ልክ መዘጋጀት ይፈልጋልና ዝግጅታችን በዛ መልኩ እንድናደርግ በዚሁ አጋጣሚ አደራ ለማለት ነው። ሁሉንም ፋሲሊቲ ዝግጅት ነው የሚፈልገው። የተሽከርካሪ ዝግጅት ይፈልጋል፣ የሆቴል ዝግጅት ይፈልጋል፣ የሕክምና ተቋም ዝግጅት ይፈልጋል። የማይፈልገው ዝግጅት የለም። ያንን ታሳቢ ያደረገ ሩጫ መሮጥ አለብን ተያይዘን። በባለፈው ዓመት 150 ዓለም አቀፍና አህጉር አቀፍ ባለፉት 5 ወራት ደግሞ 105 የሚሆኑ ኮንፈረንሶችን ያካሄደችው አዲስ አበባ ኮፕ 32ንም በስኬት ለማካሄድ አቅምና ልምድ የሚፈጥርላት ይሆናል። እዚህ አዲስ አበባ ከሚገኘው ዋናው ስቱዲዮአችን በቀጥታ ስርጭት እየተከታተላችሁት የምትገኙት ቲቪ ዜና 57 አጀንዳ ዘገባው ላይ ደርሷል። መግቢያ ላይ እንዳስተዋወቅኳችሁ የመደመር መንግስትና የብዝሃ ዘርፍ ኢኮኖሚ እያመጣቸው ያሉ ውጤቶች ምንድናቸው ስንል እንጠይቃለን፣ እናስተነትናለን። ቀደም ብዬ ያስተዋወቅኳችሁ እንግዳችንም ከደቂቃዎች በኋላ የሚቀላቀሉን ይሆናል። ከዛ አስቀድሞ ይህንን ዘገባ ትከታተሉ ዘንድ ልጋብዛችሁ። የመደመር መንግስት ብዝሃ ዘርፍ ኢኮኖሚን ተግባራዊ ማድረግ ከጀመረ ወዲህ በርካታ ውጤቶች ስለመመዝገባቸው ይታያል። ለዓመታት ተዳክሞ የቆዩ ክፍለ ኢኮኖሚዎች እንዲነቃቁ እድል የሰጠም እንደሆነም ይገለጻል። መደመርና ኢኮኖሚያዊ እሳቤውን በተመለከተ ሀብታሙ ተክለስላሴ ተከታዩን አጠናቅሯል። አንዱን ጥሎ አንዱን አንጠልጥሎ የትም አላደረሰም። በሀብት የተንበሸበሸን ሀገር የበሬ ትከሻ ላይ አሳርፎ መጓዝም አላዋጣም። ዓለም የመሰከረው ሀብት ያላቸው ሀገራት ሳይቀር በአንድ እግር ለመቆም ከመሞከር መቆጠብ ምርጫቸው አድርገው ጽኑ መሰረታቸውን ለማስፋት ደፋ ቀና ሲሉ ኢትዮጵያም ዝም አላለችም። የመደመር መንግስት ብዝሃ ዘርፍና ብዝሃ ተዋናይ የኢኮኖሚ አተያይን ተግብሯል። እንደ ኢትዮጵያ ላለ ኢኮኖሚ በአንድ ሴክተር መሪነት ላይ ተንተርሶ መስራት ካለንበት የደህንነት አረንቋ በፍጥነት ሊያወጣን አይችልም። ብዝሃ ዘርፍ እና ብዝሃ ተዋናይ የኢኮኖሚ አቅጣጫ መከተል አለብን የሚል እምነት ተይዞ የተነደፈው ፖሊሲ በእጅጉ ውጤታማ የሆነ እንዳለ ሁላችሁም የምትገነዘቡት ጉዳይ ነው። ኢኮኖሚው ግብርና መር በነበረባቸው ዓመታት ግብርናው ሊዘምን ቀርቶ በሬን ከመጠቀም ፈቀቅ አላለም። ደግሞስ አንድ አይን ያለው እንዲሉ በተለዋዋጩ ዓለም አንዳች ፈተና ሲመጣ ሌላ ምርጫ እንደሌለው ሁሉ መፍትሄ ይርቀዋል። አርሶ አደር ለዕለት ጉርሱ ከማምረት ባሻገር ካልተመለከተ፣ ባለሀብቱ አቅሙን ሰብሰብ አድርጎ ወደ ማምረት ካላማተረ፣ ያለን አቅምና ጸጋ ገልጦ ተዳፍኖ የሰነበተውን ተተብትቦ የዘለቀውን ኢኮኖሚ ከተኛበት መቀስቀስ የሚታሰብ አልነበረም። ይህ ደግሞ አንድ ለአንድ በአንድ አይሆንም። መሰረቱም አርዕስቱም ብዙ መሆን ይጠበቅበታል ይላል የመደመር መንግስት። አዳዲስ ዘርፎች መፍጠር፣ ወደዚያ መሻገር፣ በዘርፎች ውስጥም የሚፈጠር ሽግሽግን መከወን፣ አዳዲስ የመልማት አቅሞች ማውጣት፣ አዳዲስ የገበያ ዕድሎችን መፍጠር፣ ያለን አቅም ማዘመን፣ ወደ ዓለም መስፈንጠር፣ መዋቅራዊ ሽግግር ማረጋገጥ፣ ዕውቀት እንደ ምርት መጠቀም፣ በችግር ትብታብ ታስረን እንዳንቀር ተስፈንጥረን ወደምንፈልገው ነገር እንድንደርስ በአንዳንድ ጉዳይ ዝላይ ያስፈልጋል።
የዝላይ ትኩረት ግን ሰው ተኮር ትውልድ መር መሆን አለበት። ሰው ላይ ያነጣጠረ መሆን አለበት። ብዝሃ ዘርፍ ሀገር አቀፍ መሆን አለበት። የተገለጠ የቱሪዝም ሀብት፣ ተመልካች ያገኘ የማዕድን ጸጋ፣ ያልነበረ አምራችነት፣ ተወዳዳሪነት፣ ነጋችንን የሚበይኑ የማዳበሪያና የተፈጥሮ ጋዝ ማምረቻዎች፣ ግዙፉ ህዳሴ፣ እነዚህ ሁሉ በመደመር መንግስት ለልዕልናችን መረጋገጥ የኢኮኖሚውን የአንዱን አንጠልጥሎ ጉዞ ገተው በአዲሱ እሳቤ ቃኝተው በፈተና የማይሸበር በአስቸጋሪ ሁኔታ የማይበገር በብዙ አምዶች ላይ እንዲተከል ያደረጉ ግዙፍ ስራዎች ናቸው። ለዚሁ ነው በመደመር መንግስት ጋት በጠንካራ የህዝብ ተሳትፎ ወደ ቀደመ ሀያልነቷ ለመመለስ እየተጋች ያለችው ኢትዮጵያ ግዙፉን የኢኮኖሚ መሪነት ውጥን ማማተሯ። በ2032 የኢትዮጵያ ኢኮኖሚ ቢያንስ ከአፍሪካ ሁለተኛው ኢኮኖሚ ይሆናል። በ2036 የኢትዮጵያ ኢኮኖሚ ከአፍሪካ የመጀመሪያው ኢኮኖሚ ይሆናል። ይሄን እናሳካለን። ማንም ሊያስቆመን አይችልም። እዚህ ጉዳይ ላይ ልናቆያችሁ ነው የተወደዳችሁ። ቀደም ሲል ያስተዋወቅናችሁ እንግዳ የፕላንና ልማት ሚኒስትር ዴኤታ በረከት ፍስሐ ጽዮን ተጨማሪ ምላሽና ማብራሪያ ሊሰጡን እዚህ ስቱዲዮ ናቸው። መጠነኛ ቆይታ ይኖረናል። በረከት ለጊዜው አብዝቼ አመሰግናለሁ። አመሰግናለሁ ሰላም። ከተናጥል ኢኮኖሚ ወደ ብዝሃ ዘርፍ ተሻግራለች ኢትዮጵያ። ለሩብ ምዕተ ዓመታት ልንለው እንችላለን። ግብርና ላይ መሰረት ያደረገ ነበረ እና ኢትዮጵያ ለምን ደሃ ሆነች የሚል ቁጭት አላቸው ጠቅላይ ሚኒስትሩ የብዝሃ ዘርፍ ኢኮኖሚ ሲተነትኑ እና ከድህነት ለመውጣት የብዝሃ ዘርፍ ኢኮኖሚ ምን ያክል ዋስትናችን ነው? ምንስ ለውጥ እየታየበት ነው? አዎ እንግዲህ ያው አመሰግናለሁ በመጀመሪያ ስቱዲያችሁ ስለጋበዛችሁኝ። የመደመር እሳቤ እንደሚያስቀምጠው የሀገራችንን ብሔራዊ ጥቅም እንዲሁም ደግሞ የሕዝቧን ተጠቃሚነት ለማረጋገጥ የኢትዮጵያን ተጨባጭ ሁኔታ መሰረት ያደረገ እንዲሁም ከርዕዮተ ዓለም ክርክሮች ባለፈ ከተጨባጭ ሁኔታችን ጋር የተሳሰረ አማራጭ እንደሆነ እናውቃለን። ከዛ አንጻር የመደመር መንግስትም ከኢኮኖሚ አንጻር የምንከተለው የኢኮኖሚ አቅጣጫ የብዝሃ ዘርፍ ኢኮኖሚ አቅጣጫ እንደሆነ በግልጽ አስቀምጧል ማለት ነው። የብዝሃ ዘርፍ ኢኮኖሚ አቅጣጫን እንደ ውጤትም እንደ መዳረሻም እንዲሁም ደግሞ እንደ መሳሪያም ነው የብዝሃ ዘርፍ ኢኮኖሚ አቅጣጫችንን የመደመር መንግስት የሚያስቀምጠው። እንደ መሳሪያ ስንል በአጠቃላይ ያሉንን አቅሞች ለመጠቀም የተለያዩ አካባቢዎች የተለያየ እምቅ አቅም አላቸው። እነዛን እምቅ አቅሞች ለመጠቀም አንዱ መሳሪያችን የተለያዩ አካባቢዎች ያላቸውን የኢኮኖሚ አቅም መጠቀም ነው። ከዛ ባለፈ ከዚህ በፊት የነበረውን እሳቤ አንዱ ዘርፍ ከሌላው ዘርፍ በኋላ የሚመጣ እድገት ያስከትላል የሚለውን እሳቤ በመቀየር ሁሉም ተሰናስነው በጋራ ማደግ እንደሚችሉ ተቀናይተው መሄድ እንደሚችሉ ያስቀመጠ ነው ማለት ነው። ከዛ ባለፈ ዘርፎች እርስ በርሳቸው ትስስር የኋልዮሽን የፊትዮሽ ትስስር ፈጥረው በግብአትም በውጤትም ተሳስረው እንዲሄዱ የሚያስችለን አማራጭ ስለሆነ በመንገዱ በጣም ወደ ምንፈልገው አቅጣጫ እንድንሄድ የሚያስችለን ነው ማለት ነው። ከዛ ባለፈ የመደመር መንግስት አጠቃላይ የምንከተለው መንገድ የፍጥነት፣ የጥራት፣ የዝላይ መንገዶች እንደሆነ ያሳያል። ከዚህ አንጻር የብዝሃ ዘርፍ የኢኮኖሚ አቅጣጫችን የመደመር መንግስት ያስቀመጠው የኢኮኖሚ አቅጣጫ እነዚህን ነገሮች ለማከናወን ያስችለናል። ስለ ጥራት ስናወራ ጥራት የሚረጋገጠው አንዱ ዘርፍ ከሌላው ዘርፍ በሚያገኘው ግብአት ነው። ከዛ ባለፈ ፍጥነትን የምናረጋግጠው አንዱ ዘርፍ በፈጠራ ለሌሎች ዘርፍ የሚያበረክተው ነው። ከዛ ባለፈ የምንዘለውም በዘርፎች መካከል መስተጋብር በመፍጠር ሌሎቹ ያለፉበትን ኮቴ ሁላ እየተከተልን ሳይሆን ማለፍ ያለብንን ሁኔታ እያለፍን እንድንሄድ ያስችለናል ማለት ነው። ከሌሎች ሀገራት ጋር ለመስተካከል ማለት ነው። ከዛ ባለፈ ኢትዮጵያ ትልቅ ገበያ ያላት ሀገር ነች። አንዳንድ ሀገራት ተፈጥሮም አካባቢያቸውም ገድቧቸው በአንድ ዘርፍ ላይ ሊያተኩሩ ይችላሉ። ኢትዮጵያ ግን በሁሉም ዘርፍ ስናይ ያንን የሚመጥን ገበያም አቅምም ያላት ነች። ለምሳሌ ግብርና ብናይ ኢትዮጵያ ሰፊ የሆነ የሚታረስ መሬት አላት፣ ውሃ አላት። አግሮ ኢኮሎጂካል ዞና በጣም ሰፊ ነው፣ ለግብርና ምቹ ነው። ኢንዱስትሪም ስናይ ለኢንዱስትሪ ግብአት የሚሆኑ ግብአቶችን ማቅረብ ትችላለች። ከዛም ባለፈ ደግሞ ኢንዱስትሪ ሊደግፉ የሚችል የሰው ሀብትም ያላት ሀገር ነች። ኢንተርናል የውስጥ ገበያም ያላት ሀገር ነች። የማዕድን ዘርፋችን ራሱ እንደ ኢንዱስትሪም ለሌሎች ኢንዱስትሪዎችም ለመደገፍ ያስችላል። የቱሪዝም ዘርፋችንም ቀደም ብሎ ሲገለጽ እንደነበረው ኢትዮጵያ የታሪክ የተፈጥሮ
የባህል ሰፊ የሆነ ሀብት ያላት ነች። ከዘመናዊ ቴክኖሎጂ አንፃር ስናይ ቀጣይነት ያለው ትልቅ ሀገር ነው። ሀገር ቀጣይነት ያለው ኢኮኖሚ የሚያረጋግጥ ቀጣይነት ያለው እድገት ለማረጋገጥ ዘመናዊ ቴክኖሎጂ የዲጂታል ኢኮኖሚ ግንባታ ወሳኝ ነው። ያንንም ለመፍጠር የሚያስችል አቅም አለን ማለት ነው። ስለዚህ ከድህነት ለመውጣት እነዚህ ጉዳዮች ምን ያክል አስተማማኝ ናቸው? እንግዲህ እነዚህ ነገሮች በአግባቡ አስተሳሰር ስንጠቀም ወደ ውጤቱ እንሄዳለን ማለት ነው። ውጤቱ ከድህነትም በላይ ነው። በተለይ እነዚህ ዘርፎች ተሳስረው በሚከናወኑበት ጊዜ የመዋቅራዊ ሽግግር ይመጣል። በመዋቅራዊ ሽግግር ውስጥ ጥራት ያለው ስራ ይፈጠራል። የተሻለ ገቢ ይፈጠራል። የገቢ አለመመጣጠን እየተቀረፈ ይሄዳል። በዛ ውስጥ እንግዲህ ሀገራዊ አቅማችን እየጎለበተ ከዛም ባለፈ ከድህነት ባለፈ ብልጽግናን ለማረጋገጥ ሀገራዊ ሉዓላዊነታችንን ለማረጋገጥ ምክንያቱም ዘርፈ ብዙ ስንል እንደ ውጤት እንደ ኢትዮጵያ አይነት ሀገር የተለያዩ አቅሞችን መፍጠር አለበት። የምግብ ሉዓላዊነት፣ የመከላከያ አቅም መፍጠር አለብንና እነዚህ ሁሉ አቅሞች ተደምረው ከድህነትም ባለፈ ወደ ሁለንተናዊ ወደ ሼርድ ፕሮስፐሪቲም ወደምንለው የሚወስደን አማራጭ ነው ማለት ነው። በእርግጥም በመደመር መንግስት የኢኮኖሚ እሳቤዎች ተብሎ 5ቱ አዕማዶች በሁሉም ዘርፎች ኢትዮጵያን ሉዓላዊት ሀገር የማድረግ ግብ እንዳላቸውም ይታመንባቸዋል። የግሉን ዘርፍ እና የመደመር መንግስትን እሳቤ ትንሽ ገረፍ እናርገው እስኪ። የትብብር ሞዴል ወይ ደግሞ ፓብሊክ ፕራይቬት ፓርትነርሺፕ የሚባለው ሞዴል በግል ዘርፉ ላይ ያለው አስተዋጽኦ ከፍ ሊል እንደሚችልና ማሳያዎችም በተደጋጋሚ ጊዜ ሲጠቀሱ ትብብር ላይ መሰረቱን ያደረገ ሞዴል ፓብሊክ ፕራይቬት ፓርትነርሺፕ የኢትዮጵያን የመልማት አቅምና ብዙ ፋብሪካዎች፣ ኢንዱስትሪዎች፣ አገልግሎት መስጫ ተቋማት እንዲገነቡ የሚኖራቸውንም አስተዋጽኦ ከፍ ያለ ስለመሆኑ ይገለጻል። ከዚህ አኳያ የብዝሃ ዘርፍ ተዋናይ ያለበትን የፓብሊክ ፕራይቬት ፓርትነርሺፕ ወይ ደግሞ የትብብር ሞዴል ልንለው እንችላለን ከመገንባት አኳያ ሊኖረው የሚችለውን አበርክቶ ማንሳት ይቻል ይሆን? በረከት። እንግዲህ ያው የመደመር መንግስት የኢኮኖሚ ተዋናያን እንዴት አብረው መስራት እንዳለባቸው በግልጽ የሚያስቀምጥ ነው። በተለይ እንዴት መዋቅራዊ መናበብና የስምርታዊ የተግባር ስምሪት መፍጠር እንዳለባቸው ከዛም ባለፈ የጋራ ድምር ውጤት ለማምጣት ተናበው መስራት እንዳለባቸው በጋራ ዓላማ ውስጥ የጋራ ዓላማን በማሳካት የግል ግብን የበለጠ ማሳካት እንደሚቻል ያስቀምጣል ማለት ነው። ከዛ ባለፈ አንዱ በሌላው ላይ የተመሰረተ ህልውና እንዳለውም ያስቀምጣል። ከዚህ አንጻር ነው እንግዲህ የልማት ተዋናዮችን የሚበይ ነው። ከዚህ አንጻር የግል ሴክተሩን የሚያይበት መነጽር አዎንታዊ ነው። በልማት ውስጥ ትልቅ ሚና እንዳለው ያስቀምጣል። መንግስት ከግሉ ሴክተር መማር እንዳለበት ያስቀምጣል። በተለይ ፈጠራና ፍጥነት ግሉ ሴክተር ጋር የተሻለ ልምድ አለ። ያንን መውሰድ እንዳለበት የግል ሴክተሩ ደግሞ ከመንግስት ፍትሐዊነትን መውሰድ እንዳለበት ያስቀምጣል ማለት ነው። የመንግስትና የግል ሴክተሩን ግንኙነት የኮንቬንሽናል እንደተለመደው የገበያ ጉድለትን ከመሙላት ባለፈ ከአማራጭ ኢንቨስተርነት ባለፈ ገበያ የሚፈጥር ገበያው ከሌለ ገበያውን ፈጥሮ የግል ሴክተሩን የሚያበቃ ከዛም ባለፈ ደግሞ ገበያውንም ቅርጽ የሚያስይዝ ተወዳዳሪ እንዲሆን በዓለም ላይ ተወዳዳሪ እንዲሆን የሚያስችልም አቅም የሚፈጥር እንደዚህ አይነት ባህሪ ያለው መንግስት ነው የመደመር መንግስት። ከዛ አንጻር በእነዚህ አሬንጅመንቶች በእነዚህ አሰራሮች የግል ሴክተርና የፕራይቬት ሴክተሩን አሰራር እያጎለበተ የሚሄድ ነው። ይሄ ደግሞ የግል ሴክተሩ የሚጠበቅበት ሚና የማይተካ ሚና አለው። ከዛም ባለፈ ደግሞ የግል ሴክተሩ መድረስ ያለበት ደረጃ ላይ እንዲደርስ ቀጣይነት ያለው ድጋፍ የሚሰጥ ነው። በዚህ ውስጥ የግል ሴክተሩና የመንግስት ሚና አንዴ ተወስኖ የሚቆይ አይደለም። ኢኮኖሚ መዋቅር ሲሻሻል አጠቃላይ በኢኮኖሚ ውስጥ ያለው የምርት ኃይሎች ግንኙነት የምርት ትስስር ሲሻሻል በዛው ልክ የመንግስትና የግል ሴክተሩም ትብብር አብሮ መሄድ ነው። መንግስት የገበያ ጉድለትን ከመሙላት ባለፈ እንደ ከአማራጭ ኢንቨስተርነት ባለፈ ገበያውን ይፈጥራል ማለት ነው። ያ ደግሞ ለፕራይቬት ሴክተሩ ምቹ ሁኔታ ይፈጥራል። ከግልና ከመንግስት አጋርነት ባለፈ ለግሉ ሴክተር ምቹ ሁኔታ በመፍጠር በሀገር ውስጥም በውጭም ሚናውን እንዲወጣ ያስችላል። ጠንካራ ኢኮኖሚ እንዲገነባም እንደዛው። የፕላንና ልማት ሚኒስትር ዴኤታ በረከት ፍስሐ ጽዮን እዚህ ስቱዲዮአችን ተገኝተው ምላሽና ማብራሪያ ስለሰጡን በተመልካቾች ስም በድጋሚ አብዝቼ አመሰግናለሁ። መልካም ምሽት።
የውጭ ምንዛሬ በተመጣጣኝ ዋጋ አግኝተሻል? ለግብይቶችሽ ግን እንዴት እንደምትከፊ ታውቂያለሽ? ለካፌ አገልግሎትስ? የዕለታዊ ወጪዎችሽን ክፍያ? የምታርፊበት ቦታስ እንዴት እንደምታስይዢ አስበሽበታል? ጥሬ ገንዘብ ይዞ መንቀሳቀስስ ለደህንነትሽ አላሰጋሽም? አታስቢ፣ ለዚህ የሲቢኢ ማስተር ካርድ አለልሽ። ሽልማትስ እንዳለው ነግሬሻለሁ። በሲቢኢ ዓለም አቀፍ ማስተር ካርድ ደንበኞች ዓለም አቀፍ ግብይቶችን በቀላሉ እንዲፈጽሙ የቅድመ ክፍያ አገልግሎትን አዘጋጅቷል። አገልግሎቱንም በክፍያ መፈጸሚያ ካርድ እንዲሁም በቨርቹዋል አማራጮች ከመቅረቡም በላይ የማስተር ካርድ ቅድመ ክፍያ በፈጸሙ በ2 ሳምንታት ውስጥ ሂሳብ ለሚያንቀሳቅሱ እድለኛ ደንበኞች አጓጊ ሽልማቶችን አዘጋጅቷል። በዘመናዊ ማስተር ካርድ ያሸውትን ይገበያሉ፣ ይደሰቱ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ከኢቲቪ ዜና 57 ጋር ናቸው የተወደዳችሁ። ቀሪ ጉዳዮቻችንም ይቀጥላሉ። በኢትዮጵያ በሚገኝ የማዕድን ሀብት በእቅድ ከተመራ ወደ ብልጽግና ማስፈንጠሪያ እንደሚሆን ይታመናል። ከቅርብ ዓመታት ወዲህ ታዲያ በማዕድን ዘርፉ ላይ በተሰሩ በርከት ያሉ ስራዎች ከፍ ያሉ ውጤቶች የተመዘገቡ እንደሚገኝም እንዲሁ በጉዳዩ ዙሪያ ዘጋቢያችን አቤል ሙሉጌታ ተከታዩን ይዘዋል። የመደመር መንግስት ሀገር በብዛ ኢኮኖሚ ላይ እንድትመሰረት ሲያደርግ ከለያቸው 5 የኢኮኖሚ ዘርፍ ምሰሶዎች መካከል የማዕድን ሀብት አንዱ ነው። ኢትዮጵያ ከወርቅ እስከ ሳፋይር የከበሩ ማዕድናት፣ ነዳጅና የተፈጥሮ ሀብት እንዲሁም ፕላቲኒየም፣ ፖታሽ፣ ሊቲየም፣ ታንታለም፣ መዳብና የተለያዩ ብረታ ብረቶች እንዲሁም ሌሎች ማዕድናትም የሚገኙባትም ሀገር ናት። በሁሉም አቅጣጫ የኢትዮጵያ ከርሰ ምድር በእነዚህ ከፍተኛ ኢኮኖሚ ምንጭ በሆኑ ሀብቶች የበለጸገ ቢሆንም ታዲያ ከዘርፉ እንደ ሀገር መጠቀም ሳይቻል ዘመናት ተቆጥረው ዛሬም ኢትዮጵያውያን ከሀብት ማማ ግርጌ ላይ ናቸው። በመሆኑም የመደመር መንግስት ከቅርብ ዓመታት ወዲህ ባስቀመጠው አቅጣጫ መሰረት ማዕድን ለሀገር እድገት ሚናውን እንዲወጣ የተጀመሩ ስራዎች ሳይውል ሳያድር ተጨባጭ ለውጥን ማሳየት ጀምረዋል። ነገሩ ለዚህ የበቃው ደግሞ ማዕድን ሀብት ላይ የነበሩ ብልሹ አሰራሮችን በመፍታትና ኢንቨስትመንትን በማሳደግ ጭምርም ነው። የማዕድን ሀብት የህዝብ ሀብት እንደሆነ የሚያስቀምጠው የመደመር እሳቤ በተለይም በዘርፉ ላይ የሚሰሩ ስራዎች በእቅድ መመራት እንዳለባቸውም ያስቀምጣል። ማዕድን የዜጎች ሀብት ነው፣ የሚያስተዳድረው ግን መንግስት ነው። ለምን? ማዕድን ዩኒቨርሳል አይደለም፣ ውስን አላቂ አንድም ማህበረሰብ የሚያስፈነጥር ስለሆነ የህዝብ ሀብት ነው። የሚያስተዳድረው መንግስት ነው። የሚያነቃቃው ግን ሁለንተናዊ የኢኮኖሚክ እድገትን ማረጋገጥ ነው። አለ በቂ አይደለም። ያለውን ወደ ልማት ስንቀይር የተሟላ እቅድ ያስፈልገናል። የማዕድን ሀብት በኢትዮጵያ ትናንትም የነበረ ቢሆን ተገቢው ትኩረት አለመሰጠቱ፣ አሰራሩም አለመዘመኑና ኮንትሮባንድ መኖሩ የሚገባውን ጥቅም ሳይሰጥም ቆይቷል። ከለውጡ በኋላ ግን የተሰሩ ስራዎች እንዲህም ይቻላል እንዲያስባለ ልዩነትም ተመዝግቧል። ለምሳሌ ወርቅ እንውሰድ። ወርቅ በ2012 ኢትዮጵያ ኤክስፖርት ያደረገችው 28 ሚሊዮን ዶላር ነው። 28 ባለፈው ዓመት ኤክስፖርት ያደረገችው 3 ቢሊዮን ዶላር ነው። በጥቂት ዓመታት ውስጥ ምን ያክል የማምረት አቅሙ እንዳደገ አስቡት። ጋዙም፣ ፈርቲላይዘሩም፣ ብረቱም ምናምን እየወጣ ሲሄድ ይሄ በልካል። ኢትዮጵያ መስታወት ካስጀመረች፣ ማዳበሪያ ካመረተች፣ ለትራንስፖርት ጋዝ ካወጣች፣ ኢነርጂ ካመረተች ጌታ ነች ማለት ነው። ጌቶች የምትባል ሀገር። የማዕድን ዘርፍ አሁንም ኢትዮጵያ ከድህነት የመውጫ መንገድ የብልጽግናዋ ማረጋገጫ አንዱ ክንድ መሆኑም ጀምሯል። ማዕድን በትክክል የሀገሪቱን ኢኮኖሚ ዋና ጀርባ አጥንት መሆን ጀምሯል። ጅማሮ ነው፣ ጅምር ጥረት ነው ያለን እንጂ ገና ነው፣ ገና አልተጠቀምንበትም እና እንቀጥላለን። በጣም ከፍተኛ ፍላጎት አለ ኢትዮጵያ ላይ ኢንቨስት ለማድረግና ለመስራት። የበለጠ አሰራር ስርዓቶቻችን አብረን መስራታችንን እያጠናከር ከሄድን ኢትዮጵያ ከድህነት ለመውጣት የምታደርገውን ጥረት በከፍተኛ ሁኔታ ይሄ ዘርፍ ያግዛል ብለን ነው የምናስበው። 2017 አፈጻጸም ስታየው ከ8.3 ቢሊዮን አካባቢ ካገኘነው የውጭ ምንዛሬ ከ3.6 ቢሊዮን በላይ የሚሆነው የሀገሪቱ የማዕድን ምርት ዘርፍ ነው። በተለይም ከለውጥ በፊት የማዕድን ዘርፉ የሚመራበት አግባብ ግጭትና ብልሹ አሰራር የሚበረታበት፣ ከሀብት ምንጭነት ይልቅ ስጋት የሚያይልበት ሆኖም ነበር።
በወልዲያ ከተማ የተሰራው የኮሪደር ልማት ስራም የከተማዋን ዘላቂ እድገት ያመላከተና መነቃቃት የፈጠረ ስለመሆኑ የከተማዋ ነዋሪዎች ተናገሩ። በከተማው ዘላቂ ሰላም እንዲረጋገጥና የህዝብ ጥያቄ የሆኑ የተጀመሩ ልማቶች እንዲጠናከሩ ህብረተሰቡ ከመቼውም ጊዜ በላቀ ርብርብ ሊያደርግ እንደሚገባ ነዋሪዎች አሳስበዋል። ዘጋቢያችን ራሄል ፍሬው ከስፍራው የከተማዋ ነዋሪዎች ጋር ያደረገችውን ቆይታ ተከታተሉትና እንመለሳለን። ቀደም ሲል ጠላ ቤቶችና ሻይ ቤቶች የነበሩበት በጣም ደቃቃ ሰፈሮች የነበሩ በተለምዶ አዳጎ ተብሎ የሚጠራ ሰፈር ነው። አሁን ዛሬ ግን እጅግ በጣም የተዋበ የህንፃዎቹም ውበቶች እንደገና መዝናኛው ያው እንደምታዩት አሁን ምንን የሚያገኛችሁኝ እዚህ ከልጆች ጋር አረፍ ብዬ እየተዝናናው ባለሁበት ሁኔታ ነው። የተዋበች ከተማ እኛም ሞተን ካቧራ ጸድተን ተውበን እንደፈለግሽ ለብሰሽ እንደፈለግሽ ነሽ ማታ በጨለማ መሄድ አትችይም ነበር። እድሜ መስታወት ነው። ወልዲያ አሳየን። ወልዲያ ምርጥ ወልዲያ ሀገራችን በጣም ደስ ይላል። ስትሄጂ ብታድሪ አሁን ሳላ መብራት አንድ እንደፈለግሽ የትም ሴት ልጅ አምሽታ ይሄን ያክል ህዝብ አይበዛም ነበር። ከመሸ በኋላ ሁሉም በጊዜ ስተር ነበር። መብራት ዘመን ነበረ። ለዚህ ደግሞ ልክ ነው። ሰላሙን መጠበቅ ሰላማችንን ማስጠበቅ ግድ ይለናል። ለዚህ ደግሞ በቁርጠኝነት ሁላችንም ለሰላሙ መስራት ይገባናል የሚል ሐሳብ አለ። በጫና ውስጥ እያለን በተለያዩ ማህበራዊ ቀውስ ውስጥ ሆነን ይሄን መስራት ከተቻለ ከዚህ ይበልጥ ብዙ መስራት እንደሚቻል ራሱ ተግባሩ ምስክር ነው ብሎ መውሰድ ይቻላል። አሁን እኛ የምንፈልገው ሁሉም ነገር ሰላም ሆኖ በውጭም ያሉት በውስጥም ያሉት ሁሉም የወላድ ገመዱ አንድ ነው። ሁሉም ሰላም ፈጥረና ሁሉም ሰላም ሆነና ዘንተን እንድንዟዟር አመራርም ዘንቶ እንዲዟዟር ነው የምፈልገው። በአማራ ክልል የታጠቁ ኃይሎች ወደ ሰላም እንዲመለሱ የደንበጫ ከተማና አካባቢው ነዋሪዎች ጠየቁ። የደንበጫ ከተማ አስተዳደርና የአካባቢው ነዋሪዎች ታዲያ የክልሉ ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን በተገኙበት በወቅታዊ የሰላም ጉዳዮች ዙሪያ ውይይት አካሂደዋል። በስፍራው የሚገኘው ዘጋቢያችን ሳሙኤል ወርቃየሁ ተከታዩን አድርሶናል። በምዕራብ ጎጃም ዞን የደንበጫ ከተማ አስተዳደርና የደንበጫ ዙሪያ ወረዳ ነዋሪዎች የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴንን ጨምሮ ሌሎች የክልሉ ከፍተኛ አመራሮች በተገኙበት በወቅታዊ የሰላም የልማትና የመልካም አስተዳደር ጉዳዮች ዙሪያ ተወያይተዋል። ነዋሪዎች በተለይ ስለ ወቅታዊ የሰላም ጉዳዮች ዙሪያ ባነሷቸው ሀሳቦች ግጭቱ እርስ በርስ ከመጠፋፋት ውጪ ያተረፈልን የለም ሲሉ ሀሳባቸውን ሰጥተዋል። እኔ ከየት ተነሱ የት እንደሚደርስ ግጭቱ ሲነሳ ግጭቱ ማንን እንደሚበላ ሁሉ አውቅ ነበር። እያንዳንዳችንን እንደሚበላ አይተከ የሆኑ ነፍሳትን አጠናል። በርካታ ህይወቶችን አጠናል። ከግራም ከቀኝ ከዚያም ከዚህ ሁሉም የኛ ናቸውና በጣም አዝናለሁ። በየመንገዱ ብትሄዱ እጅግ የሚዘገንን በጸጥታ ኃይሉ ቁጥጥር ስር ስለሆነ እንጂ አንዲት ቀን የጸጥታ ኃይሉ ስራ ቢፈታ ይቺ ከተማ ልትቃጠል የምትችልበት እድል ሰፊ ነው። በስጋትም ሆነ በፍራቻ ክልላቸውን እየለቀቁ ከተማቸውን እየለቀቁ ወደ ሌላ ክልል ወደ ሌላ ከተማ የተሰደዱ ወንድሞቻችን አባቶቻችን አሉ፣ ባለሀብቱ ጨምሮ ማለት ነው። እና ለነዚህ አጠፋም አላጠፋም የምሕረት የሰላም ጥሪ ቢደረግ ለሰላም መውረዱ ትልቅ አስተዋጽኦ ይኖራል የሚል እምነት አለ እንደኔ። በየትኛውም ዓለም አለመግባባቶች ይፈጠራሉ የሚሉት ነዋሪዎች መጨረሻው ግን ድርድርና ውይይት ነው ሲሉም አስተያየታቸውን ሰጥተዋል። ይህን በመገንዘብም በአማራ ክልል ታጥቀው የሚንቀሳቀሱ ኃይሎች ወደ ሰላም እንዲመለሱም ጠይቀዋል። የታጠቁ ኃይሎች ለክልላችን ሕዝብ ለኢትዮጵያ ሕዝብ ሲሉ እጃቸውን ወደ ሰላሙ መንገድ ቢዘረጉልን፣ ካህናት አባቶቻችን ስታስታርቁ ብትሞቱ ደስ ይለኛል። ከዚህ አንጻር አባቶቻችን ጠንክራችሁ ብትሰሩ ሁላችንም ለሰላም ከሰራንና ዘብ ከቆምን የአካባቢውን ሰላም ዘላቂ ማድረግ እንችላለን ያሉት የምዕራብ ጎጃም ዞን ዋና አስተዳዳሪ አቶ ድሜ አለማንተነ ለዚህም ህብረተሰቡ በጋራ ሊረባረብ እንደሚገባ ተናግረዋል። ጦርነት፣ ግጭት ካለ ምንጊዜም ቢሆን ዲሞክራሲ ሊጠበቅ አይችልም። ስለዚህ ዘርፈ ብዙ የሆነ ችግር ያለው በእንደዚህ አይነት ግጭት ወቅት ስለሆነ ይሄንን ችግር እንፍታ ካል
ሰላሙ በእጃችን ነው ያለው የሚለውን እኔ እንደማሳሰቢያ መውሰድ እፈልጋለሁ። የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን በበኩላቸው የአካባቢውን ብሎም የክልሉን ሰላም ለማረጋገጥ የሃይማኖት አባቶችና የሀገር ሽማግሌዎች የግጭት መፍቻ እሴቶችን በመጠቀም ሊሰሩ እንደሚገባ አሳስበዋል። ውስጠ ሰላም ላይ ስሩ። ውስጠ ሰላም ማለት መንፈሳዊነትን እንዲጎለብት እንጠነክር አድርጉ። የስነ ልቦና ከፍታ እንዲኖር አድርጉ። የአብሮነትና የትስስር ቁርኝትና አንድነት እንዲኖር ሽማግሌዎቹና የሃይማኖት አባቶቹ ስሩ። ይሄ ማለት ህዝቡ ለጸሎት እንዲተጋ ያለውን የግጭት መፍቻ እሴት እንዲጠቀም አድርጋችሁ ህዝቡን ቅረጹት፣ ምሩት። ተጨማሪ የሽፍታ መንገድ አታመላክቱት። ሁለተኛው አመራሮቹ እና ህዝቡን በጋራ የምትሰሩት ለዘላቂ ሰላም መረጋገጥ ትጉ። በነዋሪዎች ዘንድ የልማትና የመልካም አስተዳደር ጉዳዮችም የተነሱ ሲሆን እነዚህን የተነሱ ጥያቄዎችን በየደረጃው ለመፍታትም ይሰራል ተብሏል። በሆሮ ጉድሩ ወለጋ ዞን በህብረተሰቡ ተሳትፎና በቡሳ ጎኖፋ ኦሮሚያ አማካኝነት በ70 ሄክታር መሬት ላይ የለማው ስንዴ እየተሰበሰበ ነው። የአካባቢው አርሶ አደሮችም የግብርና ቴክኖሎጂን መጠቀማቸው ምርትና ምርታማነታቸው ላይ ጭማሪ እንዳሳየ ገልጸዋል። ዛህራ መሐመድ በግብርናው ዘርፍ ምርትና ምርታማነትን ለማሳደግ የዘመነ የሰብል አሰባሰብ ስርዓት ትልቁን ድርሻ እንደሚወስድ ይነገራል። በሆሮ ጉድሩ ወለጋ ዞን ጉድሩ ወረዳ በህብረተሰቡ ተሳትፎና በቡሳ ጎኖፋ ኦሮሚያ ትብብር በ70 ሄክታር መሬት ላይ የለማ ስንዴ በኮምባይነር በመሰብሰብ ላይ ይገኛል። የወረዳው አርሶ አደሮችም የግብርና ቴክኖሎጂን በመጠቀም ምርታማነታቸው እንደጨመረላቸው ጠቁመው ለግብርና ግብዓት አቅርቦት ትኩረት መሰጠት እንዳለበት ይናገራሉ። አና ጉድሩ ከሰት የሮ ኮምባይነር ኩን ኢሰ ጀልቀባ ዱፌ በሆሮ ጉድሩ ወረዳ ኮምባይነር መጠቀም ከጀመርን ወዲህ በስንዴ ምርት ላይ አስደሳች ውጤት አግኝተናል። ባህላዊው የአስተራረስ ዘዴ ጊዜንና ጉልበትን ይፈጃል። የእርሻ ቴክኖሎጂን ተጠቅመን ስናርስ ግን ከብዙ ድካምና ጉልበት አትርፈናል። እኛ አርሶ አደሮች በኩታ ገጠም እርሻ ተደራጅተን መስራት ይጠቅመናል። ውጤታማነታችንን ይበልጥ ለመጨመር ደግሞ መንግስት ትራክተሮችንና ኮምባይነሮችን ጨምሮ አስፈላጊ ግብዓቶችን በብድርና በአነስተኛ ዋጋ ቢያቀርብልን ጥሩ ነው ላለሁ። በህብረተሰቡ ባህልና እሴት መሰረት ህብረተሰቡ ላይ ድንገተኛ አደጋ ቢደርስ ህብረተሰቡን ለመታደግ ጠንካራ ቡሳ ጎኖፋ ኦሮሚያ ተገንብቷል ያሉት የጉድሩ ወረዳ የቡሳ ጎኖፋ ኃላፊ ኩምሳ ቶሎሳ ቡሳ ጎኖፋ ኦሮሚያ ለህብረተሰቡ በሚያግዝ መልኩ እየሰራ ነው ብለዋል። ካዮም ተቆናኒ ጉዳን አከንጨው ቀቡ ባዲያን አከንጨው ቀቡ ካዮም አሁን ባለው የምርት ሂደት በአካባቢው ላይ የምንጠብቀውን ያህል ምርትና ገቢ ለማግኘት እየሰራን ነው። በስንዴ ላይ ያለን ምርታማነት መጨመር ውስጣዊ ፍላጎታችንን በማሟላት ከእርዳታ ለመላቀቅም ያግዘናል። የቦሳ ጎኖፋ ኦሮሚያ ድጋፍም በጥሩ ሁኔታ ተጠናክሮ ቀጥሏል። በቀጣይም ከዚህ የበለጠ ድጋፍ እንደሚኖር እንጠብቃለን። በበሬ ማረስ የአርሶ አደሩን ህይወት መቀየር ባለመቻሉ በግብርና ቴክኖሎጂ በመታገዝ እየተሰራ መሆኑም ተመላክቷል። ሆሮ ጉድሩ ወለጋ ጎዲና ኦሚሻፍ ኦሚሽቱማዳን ቤከሙዳ ሆሮ ጉድሩ ወለጋ የሚታወቀው በምርታማነቱ ነው። ነገር ግን እዚህ አካባቢ ያለው ችግር ቴክኖሎጂን ተጠቅሞ ምርትን የማሳደግ ነበር። በትራክተር የማረስና በኮምባይነር ምርትን የመሰብሰብ ስራ አሁን ላይ በስፋት ተጀምሯል። አካባቢው ከዚህ ቀደም ከነበረበት የሰላም ችግር ወጥቶ አሁን ህብረተሰቡ የሰላም አየርን እየተነፈሰ ነው። በመሆኑም ወደ ማምረት መግባቱ ይበል የሚያሰኝና ተጠናክሮ መቀጠል ያለበት ጉዳይ ነው። የማህበረሰቡ ባህልና እሴት የሆነው ቡሳ ጎኖፋን በመጠቀም አርሶ አደሮችን በችግር ጊዜ ከመርዳት ባለፈ ወደ ምርታማነት እየተሸጋገሩ መሆናቸው ተጠቁመዋል። ሀራ ሄክታራ ቶርባተማ ኦል ከንተው ከዚህ ቀደም ጥቅም ላይ ማዋል ያልተቻለን ከ70 ሄክታር በላይ መሬት በኩታ ገጠም በማደራጀት ማረስ ተችሏል። ምርትም እየተሰበሰበ ነው። ከዚህ ቀደም በነበረው የሰላም ችግር ምክንያት አርሶ አደሩ በመሬቱ ላይ ማረስ ማምረትና ልጆቹን ማስተማር አልቻለም ነበር። አሁን ግን ተጨባጭ ለውጥ እየታየ ነው። በቀጣይም ማምረት ብቻ ሳይሆን በዘመናዊ ቴክኖሎጂ በመታገዝ ጭምር ማምረት እንደሚገባም ተነጋግረናል። ዘገባው የሆሮ ጉድሩ ወለጋ ዞን ኮሚኒኬሽን ጽህፈት ቤት ነው። እዚህ ሸጎሌ አካባቢ ከሚገኘው ስቱዲዮአችን በቀጥታ ስርጭት እየተከታተላችሁት የምትገኙት ቲቪ ዜና 57 የውጭ
ዘገባው ላይ ደርሷል። አሜሪካና ጃፓን የጋራ ወታደራዊ የአየር ላይ ልምምዶችን አደረጉ። ቻይናና ሩሲያ በጃፓን የአየር ክልል አካባቢ ግዙፍ ወታደራዊ ልምምድ ካደረጉ በኋላ ነው አሜሪካና ጃፓን የጋራ የአየር ላይ ወታደራዊ ልምምዶችን ያካሄዱት። ጃፓን የተደረገው ወታደራዊ ልምምድ የአካባቢውን የፖለቲካ ወዳጅነትና ግንኙነት የሚቀይር ነው ብላለች። በጃፓንና በአሜሪካ መካከል የተደረገው ይሄው የጋራ ወታደራዊ ልምምድ ታዲያ በቤጂንግና በቶኪዮ መካከል ለሳምንታት የዘለቀው ዲፕሎማሲያዊ ውዝግብ በግልጽ ያሳየ ስለመሆኑ ተገልጿል። ወታደራዊ ተንታኞች እንደሚሉት ታዲያ ልምምዱ ጃፓንና አሜሪካ በአካባቢው ጠንካራ ቁርጠኝነት እንዳላቸው የሚያሳይ ነው። ዘገባው የቲአርቲ ወርልድ ነው። በመጨረሻም በአንጎላ ሉዋንዳ እየተካሄደ በሚገኘው አራተኛው የአፍሪካ ወጣቶች ጨዋታ ኢትዮጵያ ተጨማሪ የወርቅ ሜዳሊያዎችን አስመዝግባለች። ዛሬ በተጀመረው የአትሌቲክስ ውድድር በ3000 ሜትር ሴቶች ኢትዮጵያ በኤልሳቤት አማራ አማካኝነት የወርቅ ሜዳሊያ አሸንፋለች። በርቀቱ ኬንያና ዩጋንዳ ሁለተኛና ሶስተኛ ሆነው አጠናቀዋል። በ1500 ሜትር ወንዶች ደግሞ ኢትዮጵያ ተጨማሪ የብር ሜዳሊያ አግኝታለች። በተመሳሳይ በግል የሰዓት ሙከራ የብስክሌት ውድድርም ዛሬ ሲደረግ ማህደር ደስታ የወርቅ ሜዳሊያ አሸንፋለች። ከሁለተኛው የኢትዮጵያ ኦሎምፒክ ወጣቶች ጨዋታዎች የተገኘችው ማህደር ያሸነፈችው ወርቅ በውድድሩ ለኢትዮጵያ ሶስተኛ የወርቅ ሜዳሊያ ሆኖ ተመዝግቧል። የተወደዳችሁ በቀጥታ ስርጭት ይተላለፍ የነበረው የዛሬ አርብ ምሽት ኢቲቪ ዜና 57 ይሄው ነው። በያላችሁበት ምርጫችን አድርጋችሁ ስለተካፈላችሁና አብዝቶ ነው ደስ የሚለን። እናመሰግናለን። እኔ ሰለሞን ኃይለ ኢየሱስ ነኝ። በያላችሁበት ሰናይ ጊዜ